በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚህች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራክስያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሬዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሬዎስ ሲጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሬዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎች የሚያፈሩትን ይህችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ አገርም በደረሱ ጊዜ ሥራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገርል የተጸመዱ ናቸው። የሥጋ መብልን ቅባትም ቢሆን ጣፋጭ ፍሬዎችንም ምን አይበሉም፣ ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራክስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋርም ተፋቅራለችና። መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮጵራክስያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦማዳሪዎች መጹታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሬዎስም የኢዮጵራክስያ እናቷ እንደሞተች ሰምቶ ላጫት ያጋባት ዘንድ ኢዮጵራክስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሥ ላከችበት። ንጉሥ አኖሬዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ብላቴና ናትና። ይህቼ የከበረች ኢዮጵራክስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ቀንም እያከፈለች መጾም፣ ከዚያም በየ3 ቀን ሶስት ቀን ትጾም ጀመር። ከዚያም በየ7 ቀን ሰባት ቀን የምትጾም ሆነች። በተለየች በከበረች 40 ጾም ምን የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችም በሕማም ኖረች። ከዚያም እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶቿ ደናግል ሁሉ ዘንድም የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህን የሚገባት ስትል እሊህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራክስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎቹ ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ድረስ ለኢዮጵራክስያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በሆድ ዝማት ሕማም ጥቂት ታመመች። ሁሉም ደናግል ከመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋም መጣች። በእግዚአብሔርም ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተባረከች እርሷን እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረችውም አረፈች። ከእርሷም በኋላ መምኔቷ ጥቂት ቀን ታመመች። ደናግሎቹንም ሰብስባ በላያችሁ የምትሾሙትን መምኔት ምረጡ፣ ስለ እኔ ኢዮጵራክስያ ለምናለችና እኔ ወደ ጌታ ኢየሱስ ይሄዳለሁ
አሁን ግን ደጁን በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የሊህም የከበሩ እናቶች በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ሰላም እለረከብዋ ባሴዝ አመላከ አብያ እንዘይቲ ናስ ትቤ ከመዝ በመንፈስ ቅዱስ አንሰ ታጸይኩ ለሰማያዊ ክርስቶስ ተሰጥወት ቃላ ሰሚዮ አንከረ ንጉሥ። በዚህችም ቀን ዳግመኛ የቅዱስ ፍርፍሪዎስ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለፍርፍሪዎስ ክቡር ብሴ እግዚአብሔር ሕይወቴ ትጽና እምትንሣኤ ሕማም ወጻይር እምነታውኮ ውስተ ማእከላ ለባሕር ከመበመልእክት ትጸንህ ሐመር። በዚህች ዕለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጠበ። እንዲህም አላቸው፣ እናንተም ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የአዲስ ኪዳንን የቁርባን ሥርዓት አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ 30 ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ አድሮ ይኑር አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚህች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄትስ ገዳም ለሚኖሩ መነኮሳትም ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። በዚህችም ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት በሥጋ ተሰቀለ። በዚህችም ቀን የኢትዮጵያ ንጉሥ ሰማዕት ገላውዲዮስ አንገቱን የተቆረጠበት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናገል አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባዝ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት